ጉራጌ ያለመሆንሽን ዛሬ አወቅኩሽ። እንኳንም ጉራጌ ያልሆንሽ እውነቴ ነው የምልሽ። ዝፍዝፍ እያለች ማለት ነው። አይ አብርሃም አዙሪት ነው እንደምትዞርብህ። አይ እንዳው እኮ አብርሃም ራሱ እየተገረመባት ነው። ለማንኛውም ዙሪበት፣ አሁንም ዙሪ እና ቂጥሽን አቅቤው። አዎ እንዲህ አይልሽ። በደንብ ዝለይ። አዎ እንደዛ እሺ። አዎ ምክንያቱም የሴት ኧረ የወንድ ሴሰኛ ስለሆንሽ ነው የምልሽ። እሺ እንግዲህ እዚህ ጋር ደግሞ ጎትታው መጣችላችሁ ቤተሰብ። እንደዚች ሴትዮ ሴሰኛ ሴት አይቼ አላቅም። በነገራችን ላይ ሴሰኛ አይገልጻትም እኮ ባይዘወኪ መውደቂያሽ እየደረሰ ነው ማለት እየተጨረሰ ነው። እና ይሄ የተቀረጸው ቪዲዮ እንግዲህ በአብርሃም አያት ቤት ነው ቤተሰብ፣ በሄርሜላ ቤተሰብ እንዳይመስላችሁ። እውነቴ ነው ምላችሁ። እኛ የምንናገረው እውነት እንቅጭዋ ነው። ካመናቸው እመኑ። እውነቴ ነው ምላችሁ። ወላሂ ውሸታችን አይደለም። እኛ እውነቱን ነው የምንናገረው። እና በአብርሃም አያት ቤት ሩታዬ፣ እነ ሀይሜ፣ እነ ብሩኬ፣ እነ ኤፍሬም፣ እነ ብሩኬ፣ እነዛ የሴታ ሴት ብሩኬ ማለት ነው። ብሩኬ ሀይሜው አይደለም እላችኋለሁ ጋይስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ለማንኛውም እንግዲህ እቺ ዘልዛላ ከአብርሃም ጋር ሄዳለች። ያው ታውቃላችሁ አይደለ? እሷ ናት የወሰደችው ወደ ቡታጀራ ተብሎ እኮ ያኔ እኔ ነኝ የምወስድህ ብላው እኮ ያ ቪዲዮ ስለተሰራ ግዴታ እዚህ ጋር ደግሞ አንድ ላይ ሆነው መቀረጽ አለባቸው። ያቀረጹ ደግሞ እኔ ከሁሉም የሚገርመኝ ነገር ማለት ነው ጋይስ፣ ምን ነው ቂጧ የምታቀብለው ነገር ከትላንት ወደ በተሰራው ቪዲዮ እንግዲህ አይታችኋል። ማህፀኗ ወስዳ ከአብርሃም ገለጥፍ ለማድረግ እኮ ስንት ለፋች መሰላችሁ? መከራዋ ስቃይዋ እኮ ነው ያየችው። የፈጣሪ አለ እንደው አንቺ ሴትዮ ወይኔ በላቸው። ቤተሰቦችሽ እንኳን በህይወት ያሉ አይመስለኝም። እውነቴ ነው የምልሽ። እናትሽማ በህይወት አለች። እና ጋይስ እኔ እውነቴ ነው የምላችሁ፣ ልትጠጋ ሄዳችሁ ማየት ትችላላችሁ። እኔማ ቆርጬ ላመጣው ነበረ፣ ግን ያሳፍራል። እውነት ያሳፍራል። እና ልትለጥፍበት ትለፋለች፣ አልደረሰችውም። እሱም እየተጠነቀቀ ነው መሰለኝ፣ ያው ባለፈው ቪዲዮ ሲወጣ ስለነበረ ማለት ነው። እና እንግዲህ እሷ ወሰደችው ልንል ነው መሰለኝ። ያው እንደዚህ እየተጨፈረች እየዘለለች መታለች። ባይዞ ወይ ማለት ነው የሜዳ አህያ፣ አንቺ የሜዳ አህያ ሴትዮ ማለት ነው። እውነቴ ነው ምልሽ፣ ክብርሽ በዚህ ልክ መጣል ጥሩ ነው። ለነገሩ ሁሉም ፈርዶብሻል። እውነቴ ነው ምልሽ። ማለቴ በስንት አንዱ ነው እየደገፈሽ ማለት ነው። እና አብርሃም ደግሞ ወንዝ እያሳሳቀ ነው የሚወስደው ነው የሚባለው። የወንዝ ውሃ ማለት እያሳሳቀ ይወስዳል ይባላል። እና እያሳሳቀ ሸቅሎ እንደ ማስቲካኝ ተው ይልሻል። ጠብቂ። እውነቴ ነው የምልሽ። አብርሃም እኮ በትዳሩ አይደራደርም እናቴ። ሚዲያ ላይ ተንከሲስ ነገር እያመጣበነ እንጂ ማለት ነው። እና ውድ ቤተሰቦች እንግዲህ ጉራጌ አይደለችም። እሺ የጉራጌ ልጅ አይደለችም። ጉራጌ አጨፋፈር እንትናን አዩት። ማናት? ቤዚ የነ ጸጉሻ ጓደኛ አላችኋለሁ። በቃ እሷ እንደሷ የሚጨፍር በቃ ጉራጌ ነው። አብርሃም ራሱ አይችልበትም። ዝፍ እሱ ውፍረት ይዞት ነው። አብርሃም ውፍረት ይዞት ነው ማለት ነው። እና በዛ ላይ ደግሞ ካሜራው ሲመጣበት ደግሞ ወሽመጡ ቁርጥ አለ ማለት ነው ጋይስ፣ ቁርጥ። እውነቴ ነው የምላችሁና ይሄ ነበረ የተከሰተው። ያው ደግሞ ፕሮግራሙ ተካሂዶ እንግዲህ ያው አብርሃም በቤተሰብ ይቅርታ ጠይቀዋል። ስለዚህ ያንን ቪዲዮ ይለቀቅና ከዛ የፕሮግራሙ ቪዲዮ ይለቀቅልናል ማለት ነው። ግን እኮ አሁን እነ ጻጌ ቪዲዮ አይለቁም ታያላችሁ። ምን አለች በሉኝ? ወደ አዲስ አበባ ከሄዱ ለምን የእነ አብርሃም ፕሮግራም መቼ ተካሄደ ታዲያ? ከታረቁ ከሆነ እነ ጸጌስ ሄደዋል እንዳይባሉ አይፖስቱ ማለት ነው። እነዛዎች የቡታጀራ ቪዲዮ ነው የሚፖስቱት። እንግዲህ እንጠብቃለን ማለት ነው። ቤተሰብ እናንተ የተቀወጠ ነበረ ፕሮግራሙ እውነት ለመናገር ወይኔ በላቸው ላላየችው እና እናንተ ደግሞ በጉጉትም እየጠበቃችሁ ነው። ይፖሰታል ጋይስ፣ እመኑኝ ይፖሰታል። ምክንያቱም ያበደ ፕሮግራም ስለነበረ ማለት ነው። አብርሃም እኮ እዚህ ጋር እየተንዘላዘላ ያለ እኮ ለዶላር ነው። እውነቴ ነው የምላችሁ። ሩታ ራሱ በዛ በኩል እንትን የምትልብን እኮ ለዶላር ነው። በቃ ምንም ማድረግ አይቻልም። የሁለታቸው እንትን ነው፣ ስራ ነው ማለት ነው። እና ያው አብርሃም አሁን ይዛው ሄደች ቤተሰቦች ዋጋ ወይም አያትዋ ቤት ምናምን ልትር ትችላለች። ወላሂ አያትዋ ቤት አይደለም የአብርሃም አያት ቤት ነው። የምሬ ነው የምላችሁ። ሁላቸውም ነው የሄዱት፣ ብታምኑም ባታምኑ ማለት ነው። እና ድሮ መንገድ አልነበረም፣ ዳገት ነበረ ማለት ነው። አሁን ግን መንገድ አለ። መኪና ቀጥ አድርጎ ወስዳችኋል፣ እዛው ይጥላችኋል፣ ከዛ ይመለሳል። በፊት ግን አልነበረም ማለት ነው። መንገድ እንደዚህ የሆነ ገባ ወጣ ያለ ነበረ። ስለዚህ መኪና አይገባን፣ ገባ ወጣ ያለበት መንገድ ደግሞ ተስተካክሎ እንግዲህ ሩታ ሄዳለች። ሁላቸውም ጠቅላላ አንድ ሰው ሳይቀር ሄደዋል ማለት ነው። እቺ ደግሞ ይሄ ቪዲዮ ቀርጸዋል። ሌላም የቀረጹት ሊኖር ይችላል። ታውቃላችሁ አይደለ? ይሄንን ያው እሷ ደግሞ ከስንት ወንድ ስትላላስ ነበረ። እቺ ማለት ነው የሜዳ አህያ ስትላላስ የነበረው ከነ ጸጌ ወንድም ጋር ሰው በመኪናው ነበረች። አዎ ነበረች፣ እውነት ነበረች። አንቺ የወንድ ሴሰኛ ሆነሻል። በቃ አይዲ በላቸው። እኔ
የወንድ ሴሰኛ የሌለባት ሴት ከባለ ትዳር ጋር አትለጣጥፍም። ለራሷ ፈጣሪ እስከሰጣት ድረስ ትታገስ ነበረ። ነገር ግን እሷ ሰጥቷታል፣ ልጅም አላት። አንቺ ባልሽ ከባልሽ ጋር ታሳልፊም በዓልን የፈጣሪ ያለ እውነት ተፋተዋል የተባለው እውነት ነው መሰለኝ። ቤተሰብ የምር አንዳንድ ልጆች አልተፋቱም ትላለች እና ካልተፋቱ ከአብርሃም ጋር እንደዚህ ስትለጣጠፍ ዝም የሚላት ይመስላችኋል? የምር ተፋታለች፣ በቃ ተፋታለች። የምሬ ነው የምላችሁ። ባትፋታ ኖሮ ባሏ እንደዚህ ፈቶ አይለቀብንም። በዛ ላይ ደግሞ ከባሏ ጋር ታሳልፍም እንዴ? ለነገሩ እኮ ባልሽም ሊኖር ይችላል። እናጣራለን፣ እንጠይቃለን። ቤተሰብ እንጠይቅና እናመጣና እንነግራችኋለን። እውነት እኔ እጠይቃለሁ፣ ሞቼ ቆሜ እጠይቃለሁ። ከዚህ ውስጥ ካለ እባካችሁ ወረታው ከፋ ይሆናለሁ። የአብርሃምና የሩታ ካሜራማን ራሱ ባገኘው ስጦታ ገዝቻ ያታልጌ ነበረ ሚስጥር በወስተው የምር የእናንተ ነገር ማለት ነው። እና እንደዛ አድርጌ አታልልና ወስድ ነበረ፣ ግን አይቻልም። እና እንግዲህ ጋይስ ያው ቂጧ አቀብለዋለች። አንድ እሱ ከትላንት ወደ ደግሞ ቪዲዮ ላይ ምንዋ ነው ያቀበለችው? ከትላንት ወደ እናንተ ምንድን ነው ያቀበለችው? ፊት ለፊት እንደዚህ ማህፀኗ ጠጋ ለማድረግ ለፋች። አልሆነም፣ ልደርስበት አልቻለችም ማለት ነው። እኔ እቺ ሴትዮ እኔ ምን አይነት ሴት እንደሆነችም አላውቅም። ጌትም እንደመጣች ማውቀው ታሪክ የለም። የሜዳ አህያ ደጋፊዎችም ደግሞ ያው መውደቂያቸው እየደረሰ ነው። ያው አይሰራም፣ እውነት አይሰራም። ነውር የሚባል ነገር አለ። ሚስቱ ወዳ ከተኘች እውነት ከሌላ ሴት ጋር ይሰራል ብላችሁ አስባችሁ ከሆነ አይሰራም ማለት ነው። ግን እኮ ስራ እኮ ነው እየሰሩ ያሉት፣ ግን ተጨማለቁብን እንጂ ማለት ነው። በተለይ እንዴት እንደሚያንገሸግሽ ጋይስ። ጉራጌማ አይደለችም፣ የቡታጀራ ልጅማ አይደለችም። ስደተኛ ናቸው ጠቅላላ እነዚህ ውሸታሞቹ ማለት ነው። ስደተኛ ናቸው፣ እውነት ስደተኛ ናቸው ማለት ነው። ያው አብርሃምም ያው በቃ ስደተኞቹ ሲመጡ ልብላባቸው፣ ሰርቼ ላግኝባቸው ብሎ ነው ጥባጥብ የሚጫወትባቸው። ሩታም እንደዛው። እውነቴ ነው የምላችሁ፣ እነሱ የቡታጀራ ልጆች ናቸው። ሌሎቻቸው ጠቅላላ የሚመጡትን ስደተኛ ናቸው፣ እውነት ስደተኛ ናቸው። ያው ትንሽ ከቆየን ግን አብርሃምና ሩታም ስደተኛ እናደርጋቸዋለን። እውነት ትንሽ እንቆይ፣ ቪዲዮ ይፖሰታል አይፖሰትም፣ ከዛ በኋላ ስደተኛ እናደርጋቸዋለን። አናቃቸውም፣ አያውቁንም። የምር ውጡልን። እዛ ሸገር እንደተጨባለቃቸው እዛ ስትጨባለቁ እንድትኖሩ ነው የምናደርጋችሁ ማለት ነው። አለበለዚያ ደግሞ ቪዲዮ የተቀረጸው ፖስቱ እና ውድ ቤተሰቦቼ እንግዲህ ይሄ ነው የምላችሁ። ያው ቲክቶክ ሰፈር ከጉራጌ ማን ይጠላል ትዳር? ከጉራጌ ማን ይጠላል ትዳር? ጉራጌ እያለች ያው እየጨፈረች ነበረ። ባል ደግሞ የለም እኛ ጋር አንሰጥም፣ እውነት አንሰጥሽም። ቀየት ልትወልጂ ቀየት እንዴ! ላዩ ነጭ ታች ጥቁር ጎኑ ቀይ፣ እዛ ጋር ደግሞ የሆነ አይነት የሆነ ልጅ ወለሽ ልታመጭ ቀይጥ እኮ ነው በቃ ባጭሩ ማለት ነው። እንደዛ የተወሳሰበ ልጅ ወለሽ እንድታመጭብን ስለማንፈልግ፣ ቡታጀራ እንድትበኪ ስለማንፈልግ አንሰጥም። እውነት አሁን ግን ቤተሰብ እንደዚህ አይነት ሴት ስትንዘላዘል ወንዶች ደስ ይላቸዋል ብላችሁ ነው የምታስቡት? የምር እኮ ህይወት የሌላት ባይሆን እንኳን ማለት ትዳር ባይኖራት እንኳን የወደኋላ እኮ ለማግባት የሚመኛት ራሱ ቢኖር እውነት እንደዚህ አይነት ቪዲዮ ሲያይ እኮ ይሸሻል። ታውቃላችሁ አይደለም? የምር ይሸሻል። እናንተ ራሱ እሷ እንደግፋቸው አዋይ ምትሉ ካላችሁ ወይኔ በላቸው። የቲማ ነገ ቀን እሷ ምን እንደሷ ታደርጋለች ብሎ ይሸሻችኋል። ስለዚህ ተጠንቀቁ፣ እውነት ተጠንቀቁ። ልክ እንደ ሩታ እስኪ ሩታ ተመልከቱልኝ ጋይስ። እኔ በቪዲዮ ምወጣ ቢሆን ማለት ነው እንዴት እንደሆነ አሳያቸው ነበር። የሩታ አክት ማለት ነው። ሩታ እኮ ሌሎች ወንዶች ራሱ ቁጭ ብለው ምን ይላል? እንደ ሩታ እኮ ጀግና፣ ስማርት፣ ጎበዝ፣ ጠንካራ፣ በጣም ጎበዝ ናት። እውነት የሆነ ዩቱብ የሚያስተካክል ልጅ አለ። ሩታ እኮ በጣም ጎበዝ ናት፣ በጣም ጀግና ናት አለ። ምንድን ነው ምክንያት ምንድን ነው ሲባል በቃ በደንብ አድርጋ ትሰራለች። በጣም ጎበዝ፣ ስማርት፣ አዋቂ ልጅ ናት። ክብሯም አትጥልም። ራሷን ሰብስባ የምትኖር ጀግና ሴት ናት አለ ማለት ነው። የምሬ ነው የምላችሁ፣ ወላሂ እንደዛ ብለዋል። እኔ ደግሞ አሁንም ደግሞ የሆነ ቦታ ሄድኩኝና የሆነ ሰውም እንደዚህ ሲመሰክርላት ሰማሁኝ ማለት ደግሞ ሄድኩ ስላችሁ በአካል ሄጅ እንዳይመስላችሁ በስልክ ነው ያየሁኝ። በስልክ ማለት ነው። ይመሰክሩላታል። አያችሁ አይደለ? ቁጥብ ስለሆነች እንደዚች አይነቱ ሴትማ እግዚአብሔርን የማትፈራ ፈጣሪዋን የማትፈራ ከሃዲ ነው የምትባለው።